ዓለም አሁንም አጣብቂኝ ውጥረት ውስጥ ናት። የየካቲት 25 2018 መረጃዎችን ይዤላችሁ ቀርብ ያለው ዋና ዋና ዜናዎችን ብቻ ወደ እናንተ አቀርባለሁ። ሁሌም አዳዲስ መረጃዎች እንዲደርሳችሁ ግን ሰብስክራይብ፣ የደውል ምልክት በመንካት ሐሳብ አስተያየት ካላችሁም ኮመንት ላይ አስቀምጡ። ቡርኪና ፋሶ ከኢራን ጎን እንደምትቆም አስታወቀች። ኢራን ወታደራዊ እርዳታ ከጠየቀች ቡርኪና ፋሶ ለመርዳት ዝግጁ መሆኗን አስታውቃለች። አሜሪካውያን ያለምንም ከልካይ የፈለጉትን የሚያደርጉበት ዘመን አብቅቷል ሲሉ ነው አፍሪካዊው የቡርኪና ፋሶ መሪ ካፒቴን ኢብራሂም ትራኦሬ የተናገሩት። የአሜሪካ መከላከያ ሚኒስትር ፒት ሄግዜት እንደተናገሩት ኢራን በኩዌት በሚገኘው የአሜሪካ ወታደራዊ ሰፈር ላይ የአጸፋ ጥቃት ሰንዝራለች ብሏል። አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ወዲህ በኩዌት የተገደሉ 6 አሜሪካውያን ብቻ መሆናቸውንም ገልጸዋል። ኃይለኛ መሳሪያ የታክቲክ ኦፕሬሽን ማዕከልም ተተኩሶበታል ሲሉ ነው የመከላከያ ሚኒስተሩ ያስታወቁት። አሜሪካ ኢላማ ባደረገችበት የኢራን መሪዎች ለመግደል ዋነኞቹ አያቶላ ካሚኒና ልጃቸው ሞጂታባ ካሚኒ ቢሆኑም ባለፈው ቅዳሜ የተገደሉት የኢራን ጠቅላይ መሪ ስልጣን እንጂ ተረካቢው ይሆናሉ የተባለው ልጃቸው ሞጂታባ ካሚኒ ምንም ጉዳት እንዳልደረሰበትና በደህና ሁኔታ ላይ እንደሚገኙ ተዘገበ። ሞጂታባ ቅዳሜ ዕለት በተፈጸመው የእስራኤልና የአሜሪካ ጥቃት አባታቸውን፣ የእንጀራ እናታቸውን፣ ሚስታቸውን፣ እህታቸውንና የእህታቸው ባልን ጨምሮ ሌሎች የቅርብ አባሎቻቸውን አጥተዋል። ሜህራን የተባለው የኢራን የዜና ወኪል እንዳለው ሞጂታባ ካሚኒ በአሁኑ ጊዜ የተሰዉ የቤተሰብ አባሎቻቸው ጉዳይን በመከታተል በማማከርና የሀገሪቱን ጠቃሚ ጉዳዮችን በማከናወን ላይ እንደሚገኙም ዘግቧል። የ53 ዓመቱ ሞጂታባ የሟች ጠቅላይ መሪ አሊ ካሚኒ ሁለተኛ ልጅ ሲሆኑ ከቅርብ ዓመታት ወዲህ የኢራንን የመሪነት ስልጣን ይይዛሉ ተብሎ በተደጋጋሚም ሲነሱ ቆይተዋል። የኢራን መንግስት ዋነኛ ወታደራዊ ኃይል እስላማዊ አብዮታዊ ዘብ በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲል ዛተ። መሪው ቴሄራን ውስጥ በተፈጸመ ጥቃት የተገደሉበት የአብዮታዊ ዘብ ቃል አቀባይ ብርጋዴር ጀነራል አሊ ሞሐመድ ናኢም ጠላት ባሏቸው በእስራኤልና በአሜሪካ ላይ ሰራዊታቸው ቀጣይነት ያለው ጥቃት እንደሚፈጽም ተናግረዋል። ጀነራሉ አክሎም ለተከፈተባቸው ጥቃት በታጠቋቸው ዘመናዊ ሚሳኤሎች የሲኦል በሮች በአሜሪካና በእስራኤል ላይ በከፍተኛ ሁኔታ ይከፈታሉ ብሏል። አራተኛ ቀኑን በያዘ በኢራን በተፈጸመ ጥቃት በእስራኤል እንዲሁም በመካከለኛው ምስራቅ ውስጥ በሚገኙ የአሜሪካ ወዳጅ ሀገራት ላይ የምትፈጽመውን የሚሳኤልና የድሮን ጥቃቶችን ቀጥላለች። አብዮታዊ ዘቡም አዲስ በተሾመለት አዛዡ አህመድ መሪነት ተልእኮውን በሙሉ ኃይሉ ያለማቋረጥ በመቀጠል ጠላቶቹን እንደሚበቀልም ቃል አቀባዩ ገልጸዋል። በአሜሪካና በእስራኤል ዋነኛ ኢላማ ከተደረጉት የኢራን ወታደራዊ ተቋማት መካከል አንዱ የሆነው ጠላቶችን አሳፋሪ ሽንፈት እናከናንባቸዋለን ብለዋል ብርጋዴር ጀነራል አሊ ሞሐመድ። ወደ ውስጥ ሀገር መረጃ ስንሻገር ህወሓት ለልማት የተመደበውን በጀት ለጦርነት ዝግጅት እያዋለ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በትግረኛ ቋንቋ ባደረጉት ቃለ መጠይቅ ላይ ባነሱት ነጥብ መንግስት በትግራይ ክልል ሰላም እንዲሰፍንና ዳግም ጦርነት እንዳይከሰት ጽኑ ፍላጎት አለው ብለዋል። ለዚህ ማንኛውንም መስዋዕትነት እንደሚከፍሉም አረጋግጠዋል። መንግስት የትግራይ ህዝብ ሰላም እንዲያገኝ ባንክ፣ መብራትና ቴሌኮም የመሳሰሉ አገልግሎቶችን በፍጥነት እንዲመለሱ ማድረጉን አስታውሰዋል። ሆኖም ቆሞ ቀሩ የህወሓት ቡድን የፕሪቶሪያውን ስምምነት መርጦ የመተግበር ዝንባሌ ማሳየቱን አብራርተዋል። የህገ መንግስታዊ ስርዓቱንና የብሔራዊ ምርጫ ቦርድ ውሳኔ አላከበረም ነው ያሉት ጠቅላይ ሚኒስትሩ ህወሓት ለልማት የተመደበውን በጀት ለጦርነት ዝግጅትና ለታጣቂዎች ቀለብ እያዋለ ነው ሲሉም ገልጸዋል። ይህም በትግራይ ህዝብ ላይ ተጨማሪ መከራን እያመጣ እንደሚገኝም አመላክተዋል። 318 የኤርትራ ወታደሮች ለመከላከያ እጅ መስጠታቸው ተሰምቷል። በቡሬ ግንባርና በተለያዩ የትግራይ አካባቢዎች የሚገኙ ኤርትራ ወታደሮች ክፍለ ጦራቸውን እየለቀቁ ለኢትዮጵያ መከላከያ ሰራዊት እጃቸውን መስጠታቸውን ቀጥለዋል። በትላንትናው ዕለት ብቻ አንድ ሻምበልን ጨምሮ 64 የኤርትራ ወታደሮች እጅ መስጠታቸው ነው የተገለጸው። ወታደሮቹ ከመደበኛ ውጊያ ቀጠናቸው ከተመደቡባቸው የትግራይ አካባቢዎች እየሸሹ እንደሚገኙም ተገልጿል። እንደ መንጮች ዘገባም ከቅርብ ጊዜ ወዲህ የኤርትራ ወታደሮች በቡድንና በነጠላ ለኢትዮጵያ መከላከያ ሰራዊት እጃቸውን የመስጠት አዝማሚያ
በከፍተኛ ሁኔታ እየጨመረ መጥቷልም ተብሏል። ይህም በወታደሮቹ ዘንድ እየታየ ያለውን ከፍተኛ መከፋፈልና የሞራል ውድቀት እንደሚያመላክትም ተተንትኗል። እጃቸውን የሰጡት ወታደሮች በአሁኑ ወቅትም በመከላከያ ሰራዊት ጥበቃ ስር የሚገኙ ሲሆን አስፈላጊውን የሰብአዊ አያያዝ እየተደረገላቸው እንደሆነም ተጠቁሟል። የየካቲት 25 2018 መረጃዎች ይህንን ይመስላሉ። ቀጣዮች አዳዲስ መረጃዎችም ከደረሱኝ የማሳውቃችሁ ይሆናል። ሰብስክራይብ እና የደውል ምልክቱን በኮሜንት ላይ መጻፉ እንዳይረሳም። መልካም ቀን።